ጤና ይስጥልን እንደምላችኋል ተመልካቾቻችን ለዜና ኢትዮጵያ ያዝናቸው የቢዝነስ ዘገባዎችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ይሳሉብኝ ነኝ አብራችሁን ቆዩ። የቢዝነስ ዘገባዎች የክብር ስፖንሰር የሆነውን ኦሮሚያ ባንክን እናመሰግናለን። የኢትዮጵያና ጃፓን የኢንቨስትመንት አጋርነት ለማሳደግ በጋራ መስራት እንደሚገባ ተጠቆመ። የኢትዮ ጃፓን ቢዝነስ ፎረም በአዲስ አበባ እየተካሄደ ይገኛል። የሁለቱ ሀገራት የንግድና ኢንቨስትመንት ግንኙነት መጠናከር በማክሮ ኢኮኖሚ ማዕቀፍ በፍጥነት እያደገ የመጣውን የኢትዮጵያ ኢኮኖሚ ወደ ተሻለ ደረጃ እንደሚያደርሰው ተገልጿል። ተመልካቾቻችን እዚሁ ጉዳይ ላይ እንቆያለን። ፎረሙን እየተከታተለ የሚገኘው ባልደረባችን አሚር ጌቱ በቀጥታ መስመራችን ላይ ይገኛል። አሚር እንደምንላል። ፎረሙ የሁለቱ ሀገራት የንግድ አጋርነት ከማጠናከር አንጻር ምን ጠቀሜታ አለው? አያይዘም በመድረኩ የተነሱ ዋና ዋና ሀሳቦችስ ምንድናቸው? አመሰግናለሁ ሪሳል። የኢትዮ ጃፓን ቢዝነስ ፎረም በዚሁ በአዲስ አበባ እየተካሄደ ይገኛል። እንግዲህ የዚህ የፎረሙ አዘጋጆች የጃፓን ኤምባሲ፣ የኢትዮጵያ ኢንቨስትመንት ኮሚሽን፣ የንግድና ቀጠናዊ ትስስር ሚኒስቴርና ሌሎች ተያያዥ የባለድርሻ አካላት በጋራ በመሆን ነው እንግዲህ ይህንን ፎረም እያዘጋጁት የሚገኘው። እንግዲህ ዋና ዓላማው ዘመናትን ያስቆጠረውን የኢትዮጵያና የጃፓንን ሁለንተናዊ ግንኙነት አሁን ካለበት ይበልጥ ማጠናከር ነው። በዋናነት ደግሞ በንግድና ኢንቨስትመንት ላይ ትኩረቱን አድርጎ ጃፓን በኢትዮጵያ ኢኮኖሚ ላይ ምን ልታበረክት ትችላለች፣ ምን መስራት አለባት፣ በቀጣይ ምን ይጠበቃል የሚለውን እንግዲህ ትኩረት ዋና ዓላማ በማድረግ ነው እየተካሄደ የሚገኘው። ኢትዮጵያና ጃፓን እንግዲህ ቀደም ሲል እንዳልኩት ዘመናትን ያስቆጠረ ሁለንተናዊ ግንኙነት ነው ያላቸው። እንግዲህ ታሪክ እንደሚያሳየው ከፈረንጆቹ 1930 እስከ 1933 ባሉት ዓመታት አፄ ኃይለ ሥላሴ በጃፓን ኦሳካ የመጀመሪያውን የኢትዮጵያ ቆንጽላ ጽሕፈት ቤት ከከፈቱበት ጊዜ ጀምሮ ነው እንግዲህ ግንኙነታቸው እንደጀመረ ታሪክ የሚያስረዳን። ከዛ በኋላ እንግዲህ በተለያዩ ዘርፎች ሁለቱ ሀገራት ግንኙነታቸውን እያጠናከሩ መጥተዋል። በንግድና ኢንቨስትመንት፣ በጤና፣ በትምህርት፣ በሌሎችም መስኮች ሁለቱ ሀገራት ትብብራቸውን እያጠናከሩ እዚህ ላይ ደርሰዋል። የተለያዩ ስራዎችንም ሲሰሩ ቆይተዋል። በተለይ አጋርነታቸውን ለማጠናከር የሚያግዙ የዛሬውም የቢዝነስ ፎረም ይህንን ስራ የንግድና ኢንቨስትመንት ትስስራቸውን፣ ትብብራቸውን ይበልጥ ለማጠናከር አንድ ደረጃ ከፍ ለማድረግ ለማሸጋገር በማለም ነው እንግዲህ በዚህ በአዲስ አበባ እየተካሄደ የሚገኘው። በዚህ ፎረም ላይ በርከት ያሉ ሀሳቦች ተነስተዋል። የኢትዮጵያ መንግስት ከፍተኛ የስራ ኃላፊዎች የጃፓን የውጭ ጉዳይ ሚኒስትር ዴታ ኩኒሚትሲ አያኖ በተገኙበት ነው እንግዲህ ይህ ፎረም እየተካሄደ የሚገኘው። በነገራችን ላይ በትናንትናው ዕለት በውጭ ጉዳይ ሚኒስትር ጽሕፈት ቤት ከኢትዮጵያ የውጭ ጉዳይ ሚኒስትር ጋር ውይይት አድርገው ነበር። በተለይ የሁለቱን ሀገራት የንግድ ለንግድ ትስስር ለማጠናከር ምን መሰራት አለበት፣ ጃፓን ደግሞ በምን መልኩ ልታግዝ ትችላለች በሚለው ላይም ከውጭ ጉዳይ ሚኒስትሩ ጋር የጃፓን የውጭ ጉዳይ ሚኒስትር ዴታ ኩኒሚትሱ አያኖ ሀሳብ ተጋርቶ ነበር። ከዛ የቀጠለም ፎረም ነው ዛሬ እየተደረገ የሚገኘው። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን የኢትዮጵያ በተለይ የውጭ ቀጥተኛ ኢንቨስትመንትን ለመሳብ በርካታ ስራዎችን እየሰራች መሆኑን አንስተዋል። በርካታ የወጣት የሰው ኃይል አለ፣ ምቹ የኢንቨስትመንት ስነ ምህዳር አለ በኢትዮጵያ። በማክሮ ኢኮኖሚ ማሻሻያው ደግሞ በርካታ ለውጦችን እያካሄደች ትገኛለችና በኢትዮጵያ ኢንቨስት ለማድረግ ብዙ አስቻይ ሁኔታ ስላለ የጃፓን ባለሀብቶች እዚህ መጥተው ኢንቨስት እንዲያደርጉም ጥሪ አቅርበዋል። እንግዲህ በ2024 በፈረንጆቹ ከ307 ሚሊዮን ዶላር በላይ የሁለቱ ሀገራት የኢንቨስትመንት ትብብራቸው በዚህ ደረጃ ከፍ ማለቱን አንስተዋል። ይህንን ግንኙነት ደግሞ ይበልጥ ለማጠናከርም እንደሚያስፈልግ ያነሱበት ነው። በርከት ያሉ ሀሳቦችም እየተነሱበት ይገኛል። ለሰዓቱ ያለኝ መረጃ ይሄን ይመስላል። ሪሳል ባልደረባችን አሚር ጌቱ ለሰጠን መረጃ እናመሰግናለን። መልካም ቀን ይሁንልህ። የአገልግሎት ጊዜያቸውን ጨርሰዋል ተብለው የሚጣሉ የኤሌክትሮኒክስ እቃዎችና ባትሪዎች መልሰው አገልግሎት እንዲሰጡ በማድረግ ዘርፈ ብዙ ጠቀሜታዎችን ማግኘት እንደሚቻል ተገለጸ። ኢንተር ኢትዮጵያ የተሰኘው ተቋም እነዚህ የሚጣሉ ኤሌክትሪክ እቃዎች በከባቢ ላይ የሚደርሱትን ጉዳት ለመቀነስና ወጪን ለመቆጠብ የሚያስችል ተግባር እያከናወነ መሆኑ ተገልጿል። ኤዶሚያስ ንጉሴ ተጨማሪ አለው። አገልግሎታቸውን የጨረሱ ተብለው የሚወገዱ የኤሌክትሮኒክስ ቁሳቁሶች መልሰው ጥቅም ላይ እየዋሉ ይገኛሉ። እነዚህን ቁሳቁሶች መልሰው ጥቅም ላይ ከሚያውሉ ተቋማት መካከል ኢንተር ኢትዮጵያ አንዱ ነው። የተለያዩ ኤሌክትሮኒክሶችን ከተለያዩ ድርጅቶች፣ ግለሰቦች እንሰበስባለን። ምሳሌ ለመጥቀስ ያህል ላፕቶፖች፣ ፕሪንተሮች፣ ሶላር ሲስተሞች፣ ባትሪዎች፣ ፍሪጆች፣ ውሃ ማጣሪያ እንደዚህ የመሳሰሉ
የኤሌክትሪክ ኃይልን ተጠቅሞ አገልግሎት የሚሰጡ እቃዎች እንደማለት ነው። አሁን ያያረግን ያለ ነው ባትሪውን እየፈታን ነው እየለየን ማለት ነው። ከዛ በኋላ የባትሪውን ላይፍ ሳይክላቸውን ደግሞ በማሽኖቹ ቼክ እናደርጋቸዋለን ማለት ነው። እዚህ አሁን የባትሪ ቴስቲንግ ኤሪያ ነው። የጤነኛና ጤነኛ ያልሆኑ ባትሪዎችን ሶርት እናደርጋቸዋለን ማለት ነው። ሲስተም ላይ ብዙ ነገር ነው ያሳየን። አንደኛው በስንት ሰዓት ቻርጅ እንደሚያደርግ፣ በስንት አምፔር እንደሚያደርግ፣ ባትሪ ቻርጅ የተደረገ ቴምፕሬቸር ጨምር ሙቀቱ ስንት ያህል ሴልሲየስ ይደርሳል። ምክንያቱም ከሆነ ሴልሲየስ ማለፍ የለበትም 2 እስከ 3 ዓመት ድረስ ተመልሶ እንዲሰራ ነው የምንውለው ማለት ነው። ከዛ በላይ ሊሰራ ይችላል ማለት ነው። ግን እኛ ሚኒመም ጋራንቲ የምናደርገው በዛ ነው ማለት ነው። ተመልሶ እንደገና ሲብላሽ ደግሞ ምንድን ነው የምናደርገው? ተመልሶ እዚህ ነው የምናስገባው ማለት ነው። በቻልን ብትመጠን ለምን 10 ጊዜ ሪፈርቢሽ እናደርጋለን። እነዚህ ባትሪዎች እንዳንጥል ነው የምንፈልገው ማለት ነው። ተመልሶ ወደ ጥቅም እንዲውል። ስራው ጥንቃቄ የሚፈልግ በመሆኑ ተቋሙ ለሰራተኞቹ ዘመኑን የሚመጥን ስልጠናም ይሰጣል። ሰራተኞቻችን ኳርተርሊ ትሬኒንግም አላቸው። ሪፍሬሸር ትሬኒንጎችንም እንሰጣለን። ማንኛውም አዲስ ሰራተኛ ሲቀጠር በአጠቃላይ ስለ ኢዌስት በአጠቃላይ ስለ ሴፍቲ ትሬኒንጎች ይሰጡታል። ከዛ ደግሞ በየዲፓርትመንትም የሚሰጡ የትሬኒንግ አይነቶች አሉ። የምንሰራው ሊቲየም አየን ባትሪ እስከሆነ ድረስ እነዚህ ባትሪዎች በጣም ጥንቃቄ የሚፈልጉ ናቸው። አንድ የተለያየ ባትሪዎቹን ስንፈታም ሆነ ስንሰራቸው ሜንቴን ስናረጋቸው የምናረጋቸው የሴፍቲ ሁኔታዎች አሉ እና እነሱ በጣም እንትን ሊያጠቁን ስለሚችሉ ባትሪዎቹ በእነሱ ላይ ጥንቃቄ በጣም እናደርጋለን። የፋይናል ፕሮዳክት ነው። መጨረሻ ቴስት ኳሊቲ ኮንትሮል እያደረኩ ነው ባትሪውን። አንደኛ አሁን ማየት የምፈልገው በትክክል እየተሰራ ነው ወይ አሁን ቻርጅ ሲደረግ እና ዲስቻርጅ ሲደረግ እና ቴምፕሬቸርን ምን ያህል ሙቀት እንደሚያመጣ ማለት ነው። ይሄ ኳሊቲ ኮንትሮሉን ካለፈ በኋላ ወደ ዲፕሎይመንት ነው የሚገባ ማለት ነው። ወደ ሽያጭ ይገባል። ያገለገሉትን ሲገዛ መጀመሪያ ከስተመሩ የሚያገኘው ቤኔፊት ከኦሪጂናሉ ወይም ከአዲሱ መሸጫ ዋጋ ከ40 እስከ 50% የሚቀንስ ዋጋ ያገኛል ማለት ነው። መታከም የማይችሉና የማይጠገኑ ባትሪዎችም በሳይንሳዊ መንገድ የአየር ብክለት እንዳያስከትሉ በማድረግ እንደሚያስወግድም ተመላክቷል። አገር ውስጥ የሚገኙ የንግድ ተቋማት በቀላሉ ለሚሊዮኖች እንደሚደርሱና የሽያጭ መጠናቸው እንዲጨምር ዲጂታል ቴክኖሎጂን መጠቀም እንዳለባቸው ተገለጸ። ዲጂታል ማርኬቲንግን ጨምሮ ለጉዞና ለተለያዩ አገልግሎቶች የሚያግዙ የኤአይ ቴክኖሎጂን በማበልጸግ ላይ የሚገኘው ዲጂታል ኮንስትራክት የተሰኘው ተቋም ዘርፉን ለማሳደግ እየሰራ ይገኛል። የተቋሙን የስራ እንቅስቃሴ በተመለከተ ከመስራቹ አንደበት እንከታተል። ስሜ ዩኤል አብርሃም ጣላርጌ ይባላል። በሶሻል ሚዲያ ስሜ ደግሞ ጆኤል ጣላርጌ ይባላለሁ። ይህንን ስራ እንግዲህ ከጀመርነው 5 ዓመት ገደማ ያልፏል። አሁን ላይ እንግዲህ ተደራጅተን ንግድ ፍቃድ አውጥተን መስራትም ከጀመርን ቆየት ብለናል። ስለዚህ የቀጥታ የምንሰራው እንግዲህ አገራችን ላይ ያሉ ቢዝነሶችን የዲጂታል ዓለሙ ላይ ኢምፓወር ማድረግ ነው። በዚህም እንግዲህ በቀጥታ የምንሰራው ለምሳሌ በሌሊት ሰዎች የነሱን አገልግሎት ማግኘት ቢፈልጉ ሆቴሎች ሊሆኑ ይችላሉ። በቀጥታ ከከስተመር ሰርቪሳቸው ጋር በኤአይ የታገዙ ቻትቦቶችን ማዘጋጀት፣ ሜኖች ሰው ሊያዙ ሲሉ ደግሞ ምግብ ቤቶች ላይ የነዛን ኪውአር ኮድ ሜኑ ከመረጡ በኋላ ስካን አድርገው በቀጥታ ኤአዩ ያግዛቸዋል። ምን ብዙ ምግብ እንደሚበላ እዛ ቦታ አዲስ እንኳን ቢሆኑ ምን አይነት ምግብ አለርጂ ካለባቸው የሼፉን ሪኮሜንዴሽን ጨምሮ እነዚህን ሶፍትዌሮች እንዲሁም ደግሞ አገራችን ላይ ላሉ ትላልቅ ድርጅቶች ጨምሮ ሶፍትዌሮችን በኤአይ የታገዙ እየሰራ እንገኛለን። በአሜሪካ ላይ እንግዲህ የዲጂታል ኮንስትራክት ኤልኤልሲ እንግዲህ ፍቃድ አግኝተንም እየሰራ እንገኛለን። እንግዲህ የውጭ ሀገርም ፍቃድ ሲኖርህ በኢትዮጵያ ኤግዚስት ማድረግህ ትልቅ አድቫንቴጅ አለ። የውጭ ምንዛሬንም ወደ ሀገር ውስጥ ከማስገባት አንጻር 30,000 ስራ ፈጣሪዎች ተወዳድረው ለ10 ሰዎች $1.5 ሚሊዮን የጃክማ ፊላንትሮፊ ፕሮጀክት በዚህ አፍሪካስ ቢዝነስ ሂሮስ በተሰኘው አማካኝነት ይሰጣቸዋል። ስለዚህ ትልቅ ነገር ነው። ኢትዮጵያውያኖች እዚህ ቦታ ላይ አፕላይ እንድታደርጉ አፍሪካስ ቢዝነስ ሂሮስ ላይ ኦንላይን ሰርች በማድረግ እንድትሳተፉ ጠይቃለሁ። አንደኛ የሚወጣው ከ45 ሚሊዮን የኢትዮጵያ ብር ጀምሮ ያገኛል። ከዚህም ተጨማሪ ትልቅ የሎጂስቲክስ ድጋፍ ያገኛሉ።
ዓለም ላይ ያሉ ደግሞ ኢንቨስተሮች እንግዲህ በሚሊዮን የሚቆጠሩ ዶላሮችን ቶፕ 10 ስትሆኑ ያግዛሉ ማለት ነው። እኔ በግሌ እንግዲህ እዛ ቦታ በመሄዴ ይሄንን ፕሮግራም ለሀገሬ ወጣቶችም ለማካፈል ችያለሁ። ቢዝነሳችሁን እዚህ ፕሮግራም ላይ ይዛችሁ ለመሄድ በመጀመሪያ አፍሪካዊ መሆን ይጠበቅባችኋል። በቢዝነስ ውስጥ ደግሞ 3 ዓመት ልታሳልፉ ይገባል። በመቀጠልም ቢዝነሳችሁ ትክክለኛ የማህበረሰባችሁን ችግር እየፈታ ነው ወይ የሚለውን ነው። ጃክማ እንግዲህ ለ7ኛ ጊዜ ነው ይሄንን ሽልማት እየሰጠ የሚገኘው። የመጨረሻ እንግዲህ ለወጣቶች ማስተላለፈው መልእክት እኛ ያለንበት እንግዲህ እየሞከርን ነው የዚህ ዲጂታል ስፔስ ላይ። ታዲያ የምናያቸውን ሌሎች ሀገሮች ላይ የሚሰሩትን ወጣቶች በመመልከት ኢትዮጵያኖች ኦንላይን ላይ ከሶሻል ሚዲያ ጀምሮ የተለያዩ ስኪሎች ራሳችሁን አፕግሬድ እያደረጋችሁ ማህበረሰባችሁ ላይ ያሉ ችግሮችን እየፈታችሁ እነዚህን ስኪሎች መሸጥ ከቻላችሁ ለራሳችሁም ለማህበረሰባችሁም ትልቅ ጠቀሜታን ታመጣላችሁ። ስለዚህ ኦንላይን ላይ ያለውን ነገር ሲሪየስሊ ወስዳችሁት ራሳችሁን እንድታሳድጉ እጠይቃለሁ። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ151 ብር ከ60 ሳንቲም እየተገዛ በ154 ብር ከ64 ሳንቲም እየተሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን አብረን እንከታተል። ተመልካቾቻችን ለሰዓቱ ያዝናቸው የቢዝነስ ዘገባዎች እነዚህ ነበሩ። ከኛ ጋር ስለቆያችሁ እናመሰግናለን። ሰናይ ቀን ይሁንላችሁ።